አስተዋይነት ሰከን ማለት ለማህበረሰብ መስራት ኃላፊነት መውሰድ ፈተናው እየበዛ ሐሰት ለቅሶ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ስለዚህ እውነት ባለቤት ከሌላት አጋሽ ከሌላት ኮትኳች ከሌላት የሚንከባከለት የምትደፈቀበት ሁኔታ አለ ለጊዜውም ቢሆን እውነት እንዲወጣ እድገት እንዲወጣ ተስፋ ማህበረሰብ እንዲያጭር ጉድለቶች ደግሞ በልካቸው ተመዝነው እንዲታረሙ እንዲከረከሙ ማድረግ የሚያስችል የማህበረሰቡ መሰረት ላይ ያላችሁ ከመሆኑ ጋር ተያይዞ ማህበረሰቡ ለእውነትም እንዲጋለጥ ፈተናዎቹንም ራሱ እንዲጋፈጥ እገዛዎቹም በተባበረ አቅሙ ተደራጅቶ አቅሙን እንዲያጎለበት የሚያስችል ስራ መስራት ያስፈልገናል። ይሄን ለማድረግ ደግሞ በየወቅቱ ጥናት በየወቅቱ ድጋፍ በየወቅቱ ስልጠና ያለንን ደግሞ አቅም አስተሳስረን ተጋርተን ማደግ የሚገባን ጊዜ ይሆናል ማለት ነው። በዚህም ረገድ እስካሁን የነበራችሁበትን ፈተናም እስካሁን ያበረከታችሁት አስተዋጽኦ በቀጣይ ደግሞ የሚያጋጥማችሁን አጠቃላይ የክህሎት ይሁን የሪሶርስ እጥረቶችን እየተነጋገርን እየተመካከርን እና እየተጋገዝን መፍታት የሚገባን መድረክ ላይ እንገኛለን። ኢትዮጵያ በተለይ ከለውጡ ወዲህ በፊት ከነበሩ ተሞክሮች ይበልጥ እንደ አሴት በመውሰድ እንደ በረከት በመውሰድ የነበሩ ጉድለቶችን ደግሞ እየከረከሙ እያደጉ በማሻሻል ያለች ሀገር ሆናለች። ይሄ በዲሞክራሲው ረገድም በሚዲያ ስፔሱም በልማት አቅጣጫም በአገር አታይና እይታም ረገድ የተሻለ ወደ ማዕከል የሚመጣ ግን ወደ ላይ የሚያይ በዚህ ምክንያት እያንዳንዱን ችግር የሚቀርፍ ግን እያንዳንዱን ጸጋ የሚያጎለበት ይሄም ሆኖ አዳዲስ እና የአገሪቱን ከፍታዎችን የሚያጎለብቱ የኢኮኖሚ የማህበራዊ እና የዲሞክራሲ አቅጣጫዎችን መከተል ላይ ትገኛለች። ይሄ ባለቤት ይፈልጋል፣ ተንከባካቢ ይፈልጋል፣ አጋዥ ይፈልጋል፣ የሚናበብና የሚያስተጋባ ሚዲያ ያስፈልገዋል። በግል የምናደርገውም እንደ ተቋም የምናደርገውም ጥረታችን አንድ ላይ ተሰናስሎ ነው ኢትዮጵያን ወደሚመጥናት ከፍታ ለመውሰድ የሚያስችለን።